ሐዋሳ ዩኒቨርሲቲ የሚሰጣቸውን ዲፓርትመንቶች ዛሬ አንድ በአንድ እናያለን። ናቹራልም ሆነ የሶሻል ተማሪዎች ከሆናችሁ ሐዋሳ ዩኒቨርሲቲ ውስጥ የምታገኙትን ሁሉንም ዲፓርትመንቶች ዛሬ በዚህ ቪዲዮ እናያለን። ያ ብቻ ሳይሆን የመረጣችሁት ወይም ያገኛችሁትን ዲፓርትመንት ካገኛችሁ በኋላ የት ካምፓስ ወይም የት ዩኒቨርሲቲ ላይ ሄዳችሁ እንደምትማሩ በዚህ ቪዲዮ ጠቅለል አድርገን እናያለን። የምትፈልጉት ዲፓርትመንት ያለ መስሏችሁ እዚህ መታችሁ ነገር ግን የማትፈልጉትን ተምራችሁ እንዳትሄዱ እስከ መጨረሻው ማየታችሁ እንዳትረሱ። ሐዋሳ ዩኒቨርሲቲ ደርሷችሁ ወይም ተመድባችሁ ስትመጡ የዲፓርትመንት ካታጎሪው የተከፋፈለ ነው። ለምሳሌ አዘር ናቹራል ሳይንስ አለ፣ አዘር ሶሻል ሳይንስ አለ፣ ኢንጂነሪንግ አለ። እንዲሁም በፈረስት ሲሚስተር ውጤታችሁ ብቻ የምትገቡት የዲፓርትመንት ሊስት አለ። ልክ ትምህርት መማር ስትጀምሩ ፍሬሽማን ላይ ወይም የመጀመሪያ ዓመት ላይ ፈርስት ሚስተር ላይ የሚያዘው ከ70% ጂፒኤ ነው። ማለትም ግቢ ላይ ተምራችሁ የምታመጡት ውጤት ከ70% ይያዛል። 30% ደግሞ ኢንትራንስ ውጤታችሁ ይያዛል ማለት ነው ፈርስት ሚስተር ላይ። ከዛ ሁለቱም ተደምሮ ጂፒኤ ከተሰራ በኋላ እነዚህ አሁን ያስቀምጥኩላችሁ ይሄ የ2017 እኛ በምንማርበት ጊዜ የነበረ ከት ፖይንት ነው እና አሁን ከነዚህ ከተዘረዘሩ ውስጥ ሜዲሲን የሚያስገባችሁ ከሆነ ያመጣችሁት ውጤት 89 ከሆነ አኔስቴዥያ 84 እዚህ እንደምታዩት እዚህ ጋር የሚያስገባችሁን ውጤት ካመጣችሁና የፈለጋችሁትን ዲፓርትመንት ከነዚህ ውስጥ የምታገኙ ከሆነ ሰከንድ ሲሚስተር የምትቀጥሉት ባገኛችሁት ዲፓርትመንት ነው ማለት ነው። ለምሳሌ ሜዲሲን አንድ ሰው ከደረሰው ፈርስት ሲሚስተር ላይ ሰከንድ ሲሚስተር የሚማረው ሜዲሲን ነው ማለት ነው። ሌላ ዲፓርትመንት ምርጫ ውስጥ አይገባም። አኔስቴዥያም እንደዛውም፣ ፋርማሲም እንደዛውም፣ ሚድዋይፈሪም እንደዛው ማለት ነው። ኢንጂነሪንግ የሚገባም ልክ ኢንጂነሪንግ የራሱ ብዙ የሆኑ ዲፓርትመንቶች አሉ ከውስጥ ከስሩ። ኢንጂነሪንግ የሚያስገባ ከሆነ ኢንጂነር ይገባል። ቬተርነሪ ከሆነ እንደዛ፣ ሎውም የሚገባ ከሆነ ቀጥታ ሎው ይገባል። ስለዚህ እነዚህ ከተዘረዘሩት ውስጥ ውጤታችሁ ከሌለ ወይም ዝቅ የሚል ከሆነ የት ትገባላችሁ? አዘር ናቹራል ሳይንስ ወይም አዘር ሶሻል ሳይንስ ውስጥ ትገባላችሁ። በእነሱ ስር ላለው ዲፓርትመንት ሰከንድ ሲሚስተርም ትምህርት ትጀምራላችሁ ማለት ነው። ከዛ በኋላ ሰከንድ ሲሚስተር ትምህርት ሲጀምር ኢንጂነሪንግ የገባችሁ አዘር ናቹራል ሳይንስ እና አዘር ሶሻል ውስጥ የገባችሁ ተማሪዎች ሰከንድ ሲሚስተር ላይም ለዲፓርትመንት ነው ኮምፒቲሽን የሚኖረው ማለት ነው። ስለዚህ አሁን ደግሞ ግቢ ላይ የምትሰሩት 80% ይሆናል። ኢንትራንስ ደግሞ 20% ይሆንና የፈርስት ሚስተር ጂፒያችሁ ተደምሮ ተካፍለው በምታመጡት ውጤት ኢንጂነሪንግ የገባችሁ ኢንጂነሪንግ ውስጥ ላሉ ዲፓርትመንቶች፣ አዘር ናቹራል የገባችሁ እዛ ውስጥ ላሉ፣ አዘር ሶሻል የገባችሁ እዛ ውስጥ ላሉ ዲፓርትመንቶች ድጋሚ ተወዳድራችሁ ዲፓርትመንት ትመርጣላችሁ ማለት ነው። ስለዚህ አሁን ቀጥታ ኢንጂነሪንግ ውስጥ አዘር ናቹራል ሳይንስ ውስጥ እና አዘር ሶሻል ሳይንስ ውስጥ ያሉ ዲፓርትመንቶችን አንድ በአንድ እንመልከታቸው። አሁን ኢንጂነሪንግ ውስጥ ያሉ ዲፓርትመንቶችን ለማየት እንሞክር። እዚች ጋር እንደምትመለከቱት የመጀመሪያው ኮምፒውተር ሳይንስ ነው። ኮምፒውተር ሳይንስ ሐዋሳ ዩኒቨርሲቲ ውስጥ ሁለት ቦታ ይሰጣል። የመጀመሪያው ዳዬ ካምፓስ ነው። ዳዬ ማለት ከሐዋሳ ራቅ ይላል፣ ወደ 125 ኪሎ ሜትር ያህል ይርቃል። ወደ ገጠራማ አካባቢ ያለ ካምፓስ ነው እና እዛም ኮምፒውተር ሳይንስ ይሰጣል። ሌላኛው ደግሞ የሚሰጠው እዚሁ ነው። ከታች እንመለከታለን። እዚች ጋር እንደምትመለከቱት ሲቪል አለ፣ ኬሚካል፣ መካኒካል፣ ኢንዱስትሪያል፣ ኤሌክትሮሜካኒካል አለ፣ ቴክስታይል፣ ጋርመንት፣ ባዮሜዲካል፣ አግሪካልቸር፣ ወተር ሳፕላይ፣ ወተር ሪሶርስ፣ ሃይድሮሊክ፣ ኤሌክትሪካልም አለ፣ ኤሌክትሪካል ኤንድ ኮምፒውተራል ኢንጂነሪንግም አለ፣ አርባን አለ፣ አርክም አለ። ሌላው ደግሞ እዚህ ጋር እንደምትመለከቱት ኮተምም አለ፣ ኮንስትራክሽን ቴክኖሎጂ ማናጅመንት፣ ኮምፒውተር ሳይንስ አለ። ቅድም ሁለት ቦታ ይሰጣል ብያችኋለሁ። የመጀመሪያው ዳዬ ካምፓስ ነው። ሁለተኛው ደግሞ እዚህ ጋር እንደምትመለከቱት አይኦቲ ካምፓስ ነው። አይኦቲ ካምፓስ ማለት ያው ከሜን ካምፓስ አጠገብ ማለት ነው። ትልቁ ከሆነው ከሜን ካምፓስ አጠገብ ያለው ካምፓስ ነው። አይኦቲ ካምፓስ ላይ ይሰጣል። ሌላው ደግሞ ኢንፎርሜሽን ቴክኖሎጂ ነው። ኢንፎርሜሽን ቴክኖሎጂም እዛው አይኦቲ ላይ ነው የሚሰጠው። ኢንፎርሜሽን ሲስተም የሚሰጠው አይኦቲ ግቢ ላይ ነው። እዚች ጋር እንደምትመለከቱት አብዛኛው የኢንጂነሪንግ ዲፓርትመንቶች የሚሰጡት የት ነው? እዚህ አይኦቲ ግቢ ላይ ነው ማለት ነው። እዚች ጋር ያው ተመልከቱ። አብዛኛው ሁሉም ዲፓርትመንቶች ማለት ይቻላል የሚሰጠው አይኦቲ ካምፓስ ነው። ከማን በስተቀር ከዚህ እንደምትመለከቱት ከኮምፒውተር ሳይንስ በስተቀር። ኮምፒውተር ሳይንስ አንዱ የት ነው የሚሰጠው?
ዳዬ ካምፓስ ነው የሚሰጠው ማለት ነው። ስለዚህ ኢንጂነሪንግ ውስጥ ያሉ ዲፓርትመንቶች እኚህን ይመስላሉ። እና ማወቅ ያለባችሁ ነገር ሀዋሳ ዩኒቨርሲቲ ላይ ሶፍትዌር ኢንጂነሪንግ የለም። ሀዋሳ ሶፍትዌር ኢንጂነሪንግ አይሰጥም። የሚሰጣቸው እነዚህ ነው። እዚች ጋር ኮምፒውተር ሳይንስ አለ፣ አይቲ እና አይኤስ ብቻ ነው ሀዋሳ ዩኒቨርሲቲ የሚሰጣቸው የቴክ ዲፓርትመንቶች እነዚህ ናቸው። ሌላኛው ደግሞ ቅድም እንደነገርኳችሁ ኢንጂነሪንግ ውስጥ ካልገባችሁና ፈርስት ሚስተር ላይ ባመጣችሁት ውጤት የማትገቡ ከሆነ የት ትገባላችሁ? አዘር ናቹራል ሳይንስ ውስጥ ትገባላችሁ ማለት ነው። ስለዚህ አዘር ናቹራል ሳይንስ ውስጥ ያሉ ዲፓርትመንቶች እኚህ ናቸው። አኒማል፣ ፕላንት፣ ሆርቲካልቸር፣ ሩራል ምናምን እዚች ጋር ማንበብ ትችላላችሁ። ያው ሁሉንም ማንበብ ስለማይጠበቅብኝ እዚች ጋር ያው አንብቧቸው። አግሪ የመሳሰሉ ፎረስተር የመሳሰሉ ምናምን፣ አርባን፣ ጂኦ፣ ሶሻል፣ ናቹራል፣ ኢንቫይሮንመንታል ሳይንስ፣ ዋይልድ ላይፍ፣ ላንድ የመሳሰሉ አሉ። እነዚህ ጋር ከጤና ዘርፎች ውስጥ ያሉት እኚህ ናቸው። አዘር ናቹራል ከገባችሁ ጤና ዘርፍ የምታገኙት ፐብሊክ ሄልዝ ኦፊሰር አለ። ያው እዚች ጋር ፐብሊክ ሄልዝ ኦፊሰር አለ፣ ራዲዮሎጂ አለ፣ ኦፕቲሜትሪ አለ። እዚች ጋር ያው ምልክት እያደረኩላችሁ ነው። ኦፕቲሜትሪ አለ፣ ኢንቫይሮንመንታል ሄልዝ አለ፣ ነርሲንግ አለ፣ ሄልዝ ኢንፎርማቲክስ፣ ሳይክራቲክ ነርሲንግ አለ፣ ላብራቶሪ ቴክኖሎጂ አለ። እና እነዚህ በሙሉ የጤና ዘርፎች እዚች ጋር ላክብላችሁ። ያው ከፓብሊክ ሄልዝ ኦፊሰር እስከ ላብራቶሪ ቴክኖሎጂ እነዚህ በዚህ በአዘር ናቹራል ሳይንስ ውስጥ የምታገኙት የጤና ዘርፎች ናቸው ማለት ነው። ኢንጂነሪንግ ካልገባችሁ በፈርስት ሚስተር የምትገቡትን ቅድም ያሳየዋችሁትን ዲፓርትመንት የማትገቡ ከሆነ አዘር ውስጥ ገብታችሁ የምታገኙት የጤና ዘርፎች እነዚህ ናቸው። እነዚህ ደግሞ የሚሰጡት ያው እዚች ጋር እንደምትመለከቱት ሬፈራል ካምፓስ ነው። ያው ከጎን አለ ሬፈራል ካምፓስ ይሰጣሉ። የጤና ዘርፎች በሙሉ የሚሰጡት እዚህ ሬፈራል ካምፓስ ነው ማለት ነው። ቅድም እዚህ ጋር ያልነገርኳችሁ እኚህም ፕላንት ምናምን የሚባሉት አግሪ ነው። አግሪ ማለት እዛ ሀዋሳ ፒያሳ መሀል የሚገኝ ካምፓስ ነው። መሀል ላይ ሀዋሳ ከተማ መሀል ላይ ያለ ካምፓስ ነው። እነዚህ ደግሞ ፎረስተሪ ምናምን የሚሰጡት እዚሁ ወንዶ ገነት ነው። ወንዶ ገነት ካምፓስ ላይ የሚሰጡ ዲፓርትመንቶች ናቸው። ሌላዎቹ ደግሞ ያው እዚህ ጋር ማየት ትችላላችሁ። ማቴማቲክስ፣ ባዮቴክኖሎጂ፣ ጂኦሎጂ፣ ስታቲክስ ምናምን፣ ስፖርት ሳይንስ የመሳሰሉ እዚህ ጋር የተዘረዘሩ በሙሉ ማየት ትችላላችሁ። እነዚህ በሙሉ የሚሰጡት ደግሞ የት ነው? ሜን ካምፓስ ላይ ነው የሚሰጡት። እነዚህ ሜን ካምፓስ ላይ ነው የሚሰጡት። ዋናው ግቢ ላይ የሚሰጡ ዲፓርትመንቶች ናቸው። ከዚህ ጀምሮ ያሉ ከ27 ጀምሮ ያሉ በሙሉ ሜን ካምፓስ የሚሰጡ ዲፓርትመንቶች ናቸው ማለት ነው። ያው ማየት ትችላላችሁ። ከመጀመሪያ ጀምሮ ላሳያችሁ። ያው እኛው ደግሞ ይኸው እዚች ጋር እንደምትመለከቱት አዘር ሶሻል ሳይንስ ነው። የሶሻል ተማሪዎች የምትገቡበት ነው። ሎው ምናምን ካልደረሳችሁ የምትገቡት አዘር ሶሻል ሳይንስ ውስጥ ነው። አዘር ሶሻል ውስጥ ያሉት ያው እነዚህ እንደምትመለከቱት አካውንቲንግ ኤንድ ፋይናንስ፣ ማናጅመንት፣ ሎጂስቲክስ፣ ማርኬቲንግ፣ ሆቴል ማናጅመንት የመሳሰሉ ቱሪዝም የመሳሰሉት እኚህ አራቱ የሚሰጡት አዋዳ ካምፓስ ላይ ነው። እዚህ ጋር ያው ተመልከቱ፣ አዋዳ ካምፓስ ላይ ነው የሚሰጡት እነዚህ አራቱም ማለት ነው። አካውንቲንግ፣ ማናጅመንት፣ ሎጂስቲክስ፣ ማርኬቲንግ። አዋዳ ማለት ከሐዋሳ 40 ኪሎ ሜትር ያህል የሚርቅ ነው። 40 ኪሎ ሜትር ያህል ይርቃል ከሐዋሳ እና እዛ ነው የሚሰጠው። ያው ነው ቱሪዝም አለ፣ ኢኮኖሚክስ፣ ኮኦፕሬቲቭ፣ ላይፍ ለርኒንግ ምናምን፣ ኤዱኬሽን፣ ሳይኮሎጂ የመሳሰሉ ትምህርቶች እዚህ ሜን ካምፓስ ላይ ይሰጣሉ። እኚህ ሁለቱ አሁንም ኢኮኖሚክስ፣ አብዛኛው ኢኮኖሚክስ ምናምን ከቢዝነስ ጋር የተያያዙ የሚሰጡት አዋዳ ካምፓስ ነው። ሚክስ ኮኦፕሬቲቭ ምናምን የሚሰጡት አዋዳ ካምፓስ ላይ ነው። ያው ሌላው ደግሞ እንደምትመለከቱት ስፔሻል ኒድ ምናምን፣ ኤዱኬሽናል፣ ሳይኮሎጂ፣ አንትሮፖሎጂ፣ ሶሻል ምናምን፣ ገቨርነንስ የመሳሰሉ እናም ይኸው እዚህ ጋር እንደምትመለከቱት ጆርናሊዝምም፣ ጂኦግራፊ፣ ቲያትር ኤንድ ፊልም አርት፣
ቻይኒዝ፣ ሲራሚክ፣ እንግሊሽ ምናምን የመሳሰሉ ዲፓርትመንቶች የሚሰጡት እዚሁ ሜን ካምፓስ ነው። ትልቁ በሆነው ሜን ካምፓስ ላይ ይሰጣሉ ማለት ነው። እነዚህ ደግሞ የምትመለከቱት ፕሌስመንት በፈርስት ሲሚስተር የምታገኟቸው ዲፓርትመንቶች ናቸው። እነርሱም ሜዲሲን፣ ቬተርነሪ ሜዲሲን፣ አንስቴዥያ፣ ፋርማሲ፣ ሚድዋይፈሪ፣ ሎ የመሳሰሉት በፈርስት ሲሚስተር የምታገኟቸው ዲፓርትመንቶች ናቸው ማለት ነው። እኚህ ቅድም ኢንጂነሪንግ ያልናቸው በኢንጂነሪንግ ውስጥ ያሉ ዲፓርትመንቶችን ቅድም አይተናል። ኢንጂነሪንግም ፈርስት ባመጣችሁት ውጤት ነው የምትገቡት እነዛን ዲፓርትመንቶች ለማግኘት። አዘር ናቹራል ሳይንስ እና አዘር ሶሻል ሳይንስ ከሰባቱ ውስጥ የሚያስገባችሁን ውጤት ካላመጣችሁ የምትገቡበት የዲፓርትመንት ሊስቶች ናቸው። አሁን ያየነው አዘር ሶሻል ሳይንስም እንደዛ ነው ማለት ነው። ስለዚህ ሐዋሳ ዩኒቨርሲቲ ውስጥ ያሉ የዲፓርትመንቶች ሊስቶች እነዚህን ይመስላሉ። ጠይቅ የምትፈልጉት ስለ ሐዋሳ ዩኒቨርሲቲ ምንም አይነት ጥያቄ ከሆነ ኮሜንት ላይ አስቀምጡልኝ፣ ሁሉንም እመልስላችኋለሁ። ሰብስክራይብ እና ላይክ ማድረጋችሁን ደግሞ እንዳትረሱ። መልካም ቀን ይሆንላችሁ።